የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ምን አልከኝ? ምንድነው እሱ? 3 ደብተራ ነን እኮ ምን ልንገለው ተዘጋጅተን ምናሰቃየው። እሺ እናደረከው። አረ ገብርኤል ዳኜ ነው የሚል እንዴት ይሆናል? ገብርኤልን ይዤ ከሞትኩ እኔ ለምን ነው የሚለው? ገብርኤል ምን አገኝ ተበገኝ የገባው ግደልን አልታደስ ሲል በ3 ደብተራ እንታደሳለን። መተት ነን። ግደል ነው። ቤት ሰራ፣ ገንዘብ አለው፣ ይሰራል፣ ባለሙያ ነው፣ በጣም እውቀት አለው። ቤት ሰራ፣ በቃ ተቃጠልን ቶን ቤት ሰራን እኮ በጣም። ከዚያ ግን ብትንትን ዶግ አመድ ግን ተመልሶ አንተ ቤት መስራት በጣም ያስቀናል። ዶግ አመድ አደረግንበት። ሚስቱ ጥላው እንድጠፋ ልጁን ሚስቱን እኮ ነው መድኃኒት ያበላናቸው እኛ እንዲሞቱ እንዲያልቁ። ባለቤቱን እሱን አድርገን አበላ ነው። በቃ እነሱ የምን ባለሙያ ነው? ምንድን ነው የሚሰራው? የውሃ ነው፣ ህንጻ ነው የሚሰራው። ባለሙያ ነው፣ የውሃ ባለሙያ ነው። በጣም ጎበዝ ነው። አዲስ አበባ ነው ታዲያስ። አዲስ አበባ ሰርቶ ጥሮ ግሮ እኮ ያደገ ራሱን የቻለ ልጅ። በመስራቱ ነው የተመቀኛችሁት? ቤት በመስራቱ ነው የተቀበለኝ? በመስራቱ ትልቁ ቤት በመስራቱ አበድ ያናድዳል። አረ መጨረሻ እንዴት ሁለተኛ ቤት ገዛኛ? እዚህ ቁጭ ብለን መተት ነዋ። እዚያ አፈር ድሜ ዱቄት አደረግ ነው። ግን አሁን ተመልሶ ተንጠላጠለብን ደግሞ። እንዴት ዱቄት አደረጋችሁ? ምን ዱቄት አደረጋችሁ? ብሩንም ቤቱንም ሚስቱን እናፋታው ነበር እኮ። ቤቱ ተሸጠ እንዴ? አዎ። አረ አፈረስንበት። ብትንትን ነው በቃ። ቤቱን አፈረስነ፣ ድሃ መልሰን አድርገን ነበር። አሁን ደግሞ ቆመብን፣ 4 እግር ቆመብን። በጣም አልቻልንም። ገብርኤል ዳኘኝ ነው የሚለው እሱ። ገብርኤል ዳኘኝ ያመነ ይካድህ። እናንተ እንዴ ስትጫወቱበት አልነቃም እንዴ? መንፈስ ነው ብሎ አተዋጋችሁ? የለም በቃ እሱ ጠዋት ይወጣል፣ ወደ ስራ ነው የሚሄድ፣ ማታ ወደ ቤቱ ነው የሚገባ። አልነቃም በቃ። እኛ ማሳመን ብቻ ነው። አይኑን ልናጠፋው እኮ በምልክት ትልቅ ምልክት አወጣንበት። ግን እመቤቴ ደግሞ በእመቤቴ እኮ አይደራደርም። እንዴት እዚህ መጣ? አይ ሰው ነው ያመጣው። አላወቀም። አዎ አያውቅም ነበረ። እንዲህ ቦታ ሰው ብሎ አመጣው። እኛ ታደስነ ወጥተን ነበር፣ ታደስነበት በ3 ደብተራ። የምቀኛው ችግር ክፋቱ ምን መሰለህ? አታውቅበትም። ማን ምቀኛክ እንደሆነ አታውቅም። አንተ ሁሉም ወዳጅ ይመስላል። በቃ የዋህነት ይይዛል። ታምናለህ። ሰው አጠገብ ውይ እናቴ፣ አባቴ፣ ወንድሜ፣ እህቴ የሚላችሁን በሙሉ ታምናላችሁ። ጥርስ የሚያሳያችሁ እናንተ በቃ ልባችሁ ፈሰስ ይላል። በጎን እናንተ ይሰራላል፣ ያበላል፣ ያጠጣሃል። መርዙን፣ መተቱን፣ ድግምቱን፣ ሟርቱን። ምቀኛን አታውቁም። በፊት ለፊት እኮ አደገ የሚዋጋ እኔ ምቀኛ ነኝ አይደለም። ምን የምትጠብቁት? ምቀኛችሁን ለማወቅ ከፈለጋችሁ ጸልዩ፣ ስገዱ። ሰይፈ ሥላሴ ሰይፈ መለኮት እየጸለያችሁ ስቀጠቅጡት ምቀኛችሁ ራሱ ይርቃል። እስኪ እናንተ ጸሎትና ስግደት ከጀመራችሁበት ቀን አንስቶ ሰው እንዴት ነው የሸሻችሁ? ሰው አሸሻችሁ? የሸሻችሁ እኮ ምቀኛ ነው። እግዚአብሔር አምላክ መጸለይ ለእሱ መስገድ ስትጀምሩ እግዚአብሔር ሕይወታችሁ ጋር ሲመጣ በሕይወታችሁ የማያስፈልግ ምቀኛ ሁሉ ያጋግፍላችኋል፣ ያርቅላችኋል። አያስፈልግም፣ አታስፈልግም፣ መተተኛ ነው፣ ምቀኛ ነው ይላል እግዚአብሔር። ያሸሽላችኋል። ወደ እናንተ ሕይወት መልካም ሰው ብቻ ነው የሚመጣው። መጸለይ መስገድ ስትጀምሩ ሳትጸልዩ ሳትሰግዱ እንዳትወጡ። በፍጹም ግንባራችሁ መሬት ሳታስነኩ ለሥላሴ ሳትሰግዱ እንዳትወጡ። ለመድኃኒዓለም ሳትሰግዱ እንዳትወጡ። ለእግዚአብሔር ሳትሰግዱ እንዳትተኙ። አሁን አሳመሟችሁ፣ ነገ ይገሏችኋል፣ ያደቋችኋል። ካተለወጣችሁ አይነሱባችሁም። እናንተ ካተለወጣችሁ ችግር የለም። እዛው አትለውጦ ይላል። አትለውጦ አቦኛ አድጎ እንዳትለውጦ ይላል። አትለው መለው ስጀሙን ፊታቸው የሚቀየረው የሚናደዱት አንደኛ በትምህርት ከወጣችሁ፣ በስራ ቦታ ጎበዝ ከሆናችሁ፣ ገንዘብ ካገኛችሁ፣ ቤት ከሰራችሁ ያጠፉባችኋል። ለዚህ መከላከያው ምንድነው?
መጸለይ፣ መስገድ፣ መቀጥቀጥ፣ መዋጋት፣ ማሸነፍ። ምቀኛን በዚህ ብቻ ነው ታሸንፈው። ተጠንቀቁ። ሰው አትመኑ፣ ሰው አትደገፉ። ትወድቃላችሁ፣ ትሰበራላችሁ፣ ትጠፋላችሁ። በሰው የሚታመን እርጉም የተረገመ ነው እንዲህ የሚል መጽሐፍ ቅዱስ። እንዳትረገሙ፣ በእርግማን ውስጥ እንዳትሄዱ፣ ሰው እንዳትደገፉ፣ የገዛ ቤተሰብ እንዳትደገፍ። ትወድቃለህ። አንድ መደገፍ ያለብህ የማይጥል የማይሰብር እግዚአብሔር ብቻ ነው። ቤት ካለ አበዱ። እንኳን ቤት ኖሮ ተከራይተህ እየኖርክ አንድ በአንድ ክፍል እንኳን ለምን በቃ አንገትን ማስገቢያ ገመናውን ተከራይተህ አንተን መቃብር እስኪያወዱ ድረስ አይለቁም። ምን አለኝ እኔ ማን ጋር ደረስኩ? ምቀኛ የለብኝ እኔ ማን ይነካኛ ብለህ እንዳታስብ። እስኪ ጸልይና ታየዋለህ። ምቀኛም ብዛቱ እንደ አሸን ነው ያለው ምቀኛ። ከልጅነት ጀምሮ እኮ ምቀኛ ስለሚከታተል ነው ያልተለወጥከው ወይም የምትይዘው እየጠፋብህ ያለው። ካደጋችሁበት ሰፈር ከአብሮ አደጋችሁ ተለዩ። ሁልጊዜ መናጋችሁ ነው። ለጥበበኛ አንድ ቃል ይበቃዋል። ገንዘቡን ማጠፋ ገንዘቡን አጠፋን። ተስፋ ለማስቆረጥ ነበረ። በቃ አይቆርጥም እሱ። ቅዱስ ጊዮርጊስ እንኳን ስንት ጊዜ ተፈሽቷል ይላል። ውይ ያሰቃየኛል ያኔ ቅዱስ ጊዮርጊስ። እንዴት አንተ ቆይ ቤቱን እንዴት ስታስፈርሰው እንዴት አይነቃብህም እንዴ? ኧረ እንዳይሸጥ ነው ያደረግነው። 10 ነው 8 ዓመት ነበር የኖረበት። በጨረቃ ቤት ያስቀናል እንዴ? ጨረቃ ቤት አዋ እንዴ እኛ ምንም የለና ምንድነው እሱ ይሰራላ ገንዘብ በቃ። እናንተ አትሰሩም እንዴ? ጨረቃ ቤት ገንዘብ ነው። ብር የት ይምጣ? ስለዚህ እሱን ብር በስልብና መብላት። አዎ ሌላ ሰው እኮ እኛ ገለናል። አንድ ሰው ገለናል፣ ሽባ አድርገናል። በድግምት ነው እኛ የምንኖረው። ሰፈሩ ያውቀናል እኮ እንዴ። እሱ እንዴት አላወቃችሁም? አይ የሆነ ወሬ ሲሰማ ስለሰራ ነው ሲለወጥ፣ አሁን ሰው ወሬው ነው ምናምን ይላል። አላወቀማ። መርፌ እንደዛ አስገባንለት እኛ ወቅታዋል። ኧረ ሚስቱን ጭምር እሷ አበላችሁ። አዎ ትንሿ ልጅ ሳትቀር። ትልቁ እኮ ኳስ ጨዋታ ልጆች ጋር ነው የተረፈው። በሱ ብትናደ ብትበሳጭ፣ በሚስቱ ብትናደ ብትበሳ ብትመቀኝ፣ እንዴት በህፃን ትመቀኛለህ? እንዴት ህፃን መልስ ታበላለህ? በቃ የራሷ ጉዳይ አለ እንጂ ልንከራ የሷ አታዝኑ። እኛ ብር እናገኝ እንጂ ለምን እንዴ? በቃ ገንዘብ አምላካችሁ ነው። አዎ ብር እንዴ አመድ ላይ የሚያንከባለለን እኮ ብር፣ ጅብ ላይ የሚያስኬደን ብር ነው። እኛ እኮ በሱ ነው ልጁ የምናድስበት። ምን ነሰቀየው አመድ ላይ ስንንከባለል ያኔ ልጁ ላይ ሄዶ ስፍር ግን ገብርኤል ዳኛ ይመላኩ ገብርኤል አመድ ገኝ የምትንከባለሉስ? አዋ ምን ላከው ቀን ነው ገጊት? ሌሊት ነው። ሌሊት እየተነሳነ እሱ ደግሞ እሺ እሱ ገጊት እየተነሳ ይጸልያል። እናደክመዋለን። ስራም ስለሚውል ስራ እኮ እንዲህ እንኳን እየተሰቃየ እኮ አይቀመጥም። ብሩን በግማሽ እኛ ላጥ ግን ያው ምን ዋጋ አለው? ልጆችን ለማሳደግ ይፈልጋል። በእጁ አልበላችሁ አልጠጣችሁ? ሱሪውን ለብሰናል። አንተ ደግሞ የምን መብላት መጠጣት ብቻ ነው? በልተናል፣ ጠጥተናል። ልብሱን ለብሼ ነው እኮ እኔ አገር ቤት እንኳን መሄደው እና ያበላችሁትን ያጠጣችሁን እጅ እንዲህ መንከስ አያሳዝንም? አዎ እሷ ክፉ ናት። እሱ ግን ወይኔ ይላል። ተኝቶ ሁሌ ግን ወይኔ ይላል። ምን ምድር ይቀበለኝ ይላል። በቃ አትጨነቅ፣ አንዴ ሆኗል አይደል እንዴ? ምንድነው ትለዋለች ባለቤቱ። በቃ የራስ ባለቤቱ መታገች። ያስመታች ባለቤት እኮ ናት። አትጨነቅ በቃ እንዲህ አድርገን አይደል እንዴ የምትለው። የእሱ አልመጣችም። የት ሰፈር ነው የሚኖረው? እዚህ ወደ ጦር ኃይሎች ቤተል ዓለም ባንክ የሚባል ሰፈር ነው። የሚቀኝነት እሺ፣ በተንበከክ እኮ እሺ፣ ተንበከክ ልትለቃ እንደ መጣው ተንበከክ። ቀና በል። ከውስጥ ጉ ጀምሮ ባጥ ነው። ዛር አለ የቤተሰብ ለቀናል ነበረ። አይን ጥላ ቡዳ አለ። ቡዳ የምንላክበት ብቻ ነው። ሰላቤና ቡዳ ነው ያለን እኛ። እሺ ተዘጋጅ። ባጥነውጣ ነጥለውን ተው። በቃ አፍለ ሰብስብ አሰጋይተን ሰብስብ ከውስጥ ጉ ጀምሮ ባጥ ነው። ከእጁም ከሰውነቱም ከደሙ ካጥንቱ ከእጁ አስተሳሰብ ካይኑ አፍለ እጁ ጀላው በቅድስት ሥላሴ ስም ሁላችንም ምቀኛ መተት ቡዳ ሰላቢ ህይወቱን ለቀን እድሉን ለቀን ሚስቱን ለቀን ልጁን ለቀን ዘመኑን ለቀን እድሉን ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም እሷ አስተከብደ የለኝ። በቅድስት ድንግል ማርያም ስም ያዳነችው አይደለች። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወይ
በቃ ለቃለሁ። ቅዱስ ገብርኤል ይቅርብኝ። በቅዱስ ገብርኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ሁለተኛ እንደርስበትም። ሁለተኛ እንታደስ። ድግምታችን ፈርሷል። ድግምታችን ፈርሷል። 3 ጊዜ ጩና ቶሎ ምቀኛ እግዚአብሔር ገስጸ ወዳ ቤት ኖሮ ቤት ሲያሳጣ እንዲህ ባዶ ሲያደርግ አንተ አትነቃበትም እንዴ? አዎ በእርግጥ እኔ ያው ከሆነ ጊዜ በኋላ እየጠረጠሩ መጥቻለሁ። ግን በቃ እኔ እንጃ ብቻ ስራ ሁሌም ስራ ስለመሆን በቃ ጊዜ የምሰጠው ስራ ብቻ ነው እንጂ ስራ ብቻ አይሆንማ። አሁንማ ገባኝ። መጀመሪያ ግን ዝም ብዬ እኔ በቃ እወጣለሁ እገባለሁ። ብዙም ህመም ያመኛል እኮ እኔ ለ2 ዓመት እኮ ጨጓራ እየተባለ ስሰቃይ ነው ያለው። አይኔ ትልቅ ምልክት ወጥቶብኝ በጣም በቃ ሆስፒታል ስሄድ ግን ደህና ነህ ነው የሚሉኝ። እኔ ህመሜማ ቅኔ ነኝ። ኧረ በጣም ያመኛል። ኧረ ደህና ነህ አንተ ምንም ችግር የለብህም አይንህም ንጹህ ነው ይለኛል ዶክተሩ። አይ በቃ እግዚአብሔር ግን መብራን የኔ ቀን ግን አንድ ቀን ይሆናል እል ነበር ሁሌም። ግን እኔ እንትን ላይ ያያችሁ ነበርና አብሶ ደግሞ ያ በግርማን እንትን እከታተል ነበረ። የእርሶንም ከሆነ ጊዜ በኋላ አይ ነበር። አይ የኔ ቀን ግን እኔ እንዳመመኝ ይገባኛል። የኔ ቀን አንድ ቀን ግን ቀን አለው እንጂ እኔም ምድንበት ቀን ይኖራል። ማየቱ ብቻ ሳይሆን እኮ መተግበር አለበት። ትጸልያለህ፣ ሰግዳለህ፣ ትቀጠቅጥ ነበር። አይ ከዚያ በፊት አላረግም ነበር። ግን እኔ መንፈሱ የተጋለጠልኝ ወደ 1 ዓመት ከምናምን ሆኖታልና በቃ ይልኩብኛል፣ ሲለቀኝ ይልኩብኛል። ከዛሬ ጀምሮ በሰው አትመካ። እሺ ጸልይ፣ ስገድ። በመዳን ምን ተሰማ? በጣም ደስ ብሎኛል። የመጨረሻ ከዚህ መዳን ማለት የመጨረሻ እንደገና መወለድ ማለት ነው። እውነት ለመናገር እግዚአብሔር እኔንም የሰማ ሁላችሁንም የተቸገራችሁ ይስማችሁ። መድኃኔዓለም ነገ መጥቼ ደግሞ ይህ መላክ ቁሞ ለምስክር ያውቃኝ። እንደው እልል ብትሉልኝ ደስ ይለኛል። በርታ። እግዚአብሔር ካንተ ጋር። እግዚአብሔር ይባርክ። በርታ።